የሚያደርገው። እንደዚህ አይነት ችግር እንዳለበት እንደዚህ ሶሻል ሚዲያ ላይ እሷም ደግሞ ችግሯ ሶሻል ሚዲያ ላይ የመጣች ከሆነች አስቸጋሪ ይሆንብኛል እንጂ አሁን ባለ ልክ ልጄን እኔ 15 ዓመት በኋላ ከፍታ ነበረ ቲክቶክ ምናምን ወዲያውኑ ያዘጋሁት የሚባል ነገር የለም። ኖ እኔ እኮ እንደ ልጆች ምናምን መገናኝ የሚባል ነገር የለም። እነሱ ልጆች እና የእኔ ልጅ አንድ አይደሉም። እዚህ ጋር እንደ አባት እዘጋዋለሁ ከመጀመሪያ ነው የምልሽ። ፖሊስ ጋር ሄዳለሁ ምናምን እንደዚህ የሚባል ነገር የለም። አንዳንዶቻችሁ ስልጣን ይመስላችኋል። ልጅና ቤተሰብን ላይክ በቃ ቤተሰብ የማይመቸው ነገር ለልጅ ሊያደርግ አይችልም። ሲጀመር የሚጠቅም ነገር ነው የሚያደርገው። ከዛስ አይ እኔ ስላልተመቸ ፖሊስ ጋር ሄዳል እንደዚህ የሚባል ነገር የለም። ገና ፖሊስ ጋር የሚለው ሀሳብ ሲመጣ ሂጂ ፖሊሶቹ ያሳድጉሽ ብዬ ከቤት ነቅዬ ነው ማባራት። 4 ነጥብ። ቤትሽን በስነስርዓት ያዥ፣ ልጆችሽን በስነስርዓት ያዥ፣ የሚገባቸውን ፍቅር ስጪ፣ የሚገባቸውን ደግሞ ሪስፔክት ተቀበይ። ከዛ ውጭ ፖሊስ ጋር ምናምን እንደዚህ አይነት ዘመናዊነት ምናምን በርበሬ የታጠንን ያደግን ልጆች እጅ በጆሮ ይዘን ምን አይነት ተአምር ነው የምታወሩት? በቃ ስነ ስርዓት ያስፈልጋቸዋል። ልጆች ለቤተሰቦቻቸው ሪስፔክት ያስፈልጋል። ልጅቷ እናትየዋ የፈለገ በቃ ሚጥሚጣቱን የሚመለከትን ታሪክ አይደለም፣ ግን ልጅ ሪስፔክት መስጠት አለባት። በዛ ደረጃ ሶሻል ሚዲያ ላይ መምጣት የለባት። እናትየዋም በዛው ልክ እንደ ትልቅ እናት አይደለችም። ልጇን በዚህ ደረጃ ሶሻል ሚዲያ ላይ አምጥታ ማሸማቀቅ የለባትም። ቤታቸው መፍታት የሚገባቸውን ችግር እናትየዋ ከአቅሟ በላይ ሆኖ ለእኔ ልጅ እናንተ እዚህ ጋር ልታማክሩ ነው? ምድረ ድንዙዙላ እንዴት መያዝ እንዳለብኝ እኔ ነኝ ልጄ የማስተካክለው። መብላት ከሌለባት መብላት የለባትም፣ መጠጣት ካለባት መጠጣት አለባት ምለው እኔ ነኝ። የሚጠቅማትን ማቀው 1000 ጊዜ የተሳሳትኩ አባት ልሁን። ለሌሎች ሰዎች ልሳሳት እችላለሁ። ለልጄ ግን በምንም አይነት ታሪክ ልሳሳት አልችልም። በምንም አይነት ታሪክ ብልግና የሚሆነው መውጣት። አሁን እኔ በልጄ ጉዳይ ሶሻል ሚዲያ ላይ መጥቼ ልጄ እንደዚህ አድርጋ ምናምን ያልኩ ሰዓት እኔ በቃ ራሴ ከልጄ ያነስኩ እምቦቀቀላ ነኝ እንጂ ልጅ ሄዶ ካልተስማማ ቤት በፖሊስ ጣቢያ ምናምን ምን አይነት አስተዳደግ ልታሳድጉ ነው እናንተ? ልጃችሁን በስነስርዓት ራሳችሁ መቅጣት ሳትችሉ ፖሊስ ምናምን ጋር ልታስተካክሉ። አክብራሽ እንድትኖር ፍቅር እየሰጠሽ የሚገባትን እያረግሽ ለልጅሽ መኖር ሲገባሽ ፖሊስ ያንቺን ችግር ሊፈታልሽ የተቀመጠ ህግ። ልጆቻቸውን አባልገው አይደል እንዲ ያሉ ፈረንጅ የፈረንጅ ልጆች አይደለም የአበሻ ልጆች በስነስርዓት እናትና አባት ያልቆነጥጣቸው ልጆች አይናቸውን አይደል እንዲ አባቶቻቸው ለሚያፈጡት። ስነስርዓት ይዞ ማሳደግ የቤተሰብ ኃላፊነት ነው። እንዳያመልጡ። እቺ ልጅ ወረድ ያመልጣለች። ምን ማድረግ ይቻላል? እናትየዋም የእናት አይነት ባህሪ አላሳየችም። አሮን ነው ቢዝነስ አይደለም። ግን የፈለገ ታሪክ ቢመጣ እናት ልትከበር ግድ ይላታል፣ አባት ሊከበር ግድ ይሏል። ያ ግን የሚሰራው መጀመሪያ ነበረ። መጀመሪያ የለቀቅሽውን ልጅ አክብረኝ አታክብረኝ ብሎ ግብ ግብ ስሜን አጠፋው ፖሊስ ጋር ሊድ። እሱ ነው ትልቁ ችግራችሁ። ከሄለን ከቀድማ መማር መቻል አለባችሁ። እንዴት አድርጋችሁ ልጆቻችሁን መያዝ እንዳለባችሁ ማወቅ። ካመለጠችሽ በኋላ የምትጎጁ አንቺ ነሽ። ለፍቼባታለሁ 20 ምናምን ዓመት ብዬ እኔ ልጄን ሄዳ አጓጉል ነገር ውስጥ ገብታብኝ ተሰባብራ ምናምን መታ ልቀበላት ነው? መጀመሪያ እኔን ማስተካከላት። ወንዱንም ቢሆን ወንድ ልጅም ያለው አስተካክለ ልጅን ያዝ። ፖሊስ ጋር ትንጠልጠል። ይሄ አሰስ ገሰስ ጋር እየሄድክ ምክር አትቀበል። ልጅን እቤት ባወጣው ህግ መሰረት አኑር። ያን ማኖር ሳትችሉ ከዛ በኋላ እንደዚህ ዲሞክራሲ ልጅ ዲሞክራሲ የሚሰጠው ከ24 ዓመት በኋላ ግራጁዌት ካረገች በኋላ ቤቱን ለቃ ስትወጣ በራሷ ላይ መብት አላት ኤቭሪ ነገር። ከዛ ውጭ መብት የላትም። በእኔ ቤት ህግና ስርዓት ነው የምትተዳደረው። ቦይፍሬንድ አገኘውኝና እንደዚህ ላድርግ አይሰራም። እኔ ተበላሽቼ ስላደግኩ የእኔ እናትና አባቶች የአስተዳደግ ስልታቸው ሌላ ስለነበረ እኔ እንደዛ ላደርግ አይሆንም፣ ሊሆን አይችልም። 18 ዓመት ሞልቷታል፣ 20 ዓመት ሞልቷታል። እንደዚህ የሚባል ነገር የለም። ለልጃችሁ የምትሰጡት ቦታ አናሳ ስለሆነ ነው። እስከ መጨረሻው ግራጁዌት አድርጋ እስከምትወጣ ድረስ በእናትና አባት ቁጥጥር ስር ልጆች ሊሆኑ ይገባል። 4 ነጥብ
እዚህ መጥተሽ ዘመናዊነት ምናምን እያላችሁ ልጆቻችሁን ለቃችሁ እንደዚህ የመናነቅ ደረጃ ትደርሳላችሁ። ዘለን ደግሞ የራሳችን የበከተ የዚህ ዘር ፖለቲካ ውስጥ ገብተን ልጆቻችን ላይ ደግሞ ሰጥተን ልጆቹ ደግሞ ለልጅ ልጆቻቸው ሊያስተዳድሩ። አረ ብቃችሁ! ምን አይነት የድንዛዜ እንትን ውስጥ ነው ያላችሁት? ማይ ጋድ! እቺ ልጅ አሁን እኔ አምጥቼ እስቲ አንድ ነገር በያቸው። አባት አይደክምም? ተዋቸው። እነዚህን ምን እንደሚያወሩት ነው የምትልሽ? ልጅ ሲሳሳት ተሳስቷል፣ አባት ሲሳሳት ተሳስቷል ልንባባል ግድ ይለናል። ልጄ አባት ይሄ የተናገርከው ስህተት ነው ካለችኝ እስቲ ምክንያትሽን አቅርቤ የተሳሳትኩበትን ብዬ ጠይቄ ምክንያቷን ተረድቼ ትክክል ነሽ ልጄ እዚህ ጋር ተሳስቻለሁ ብዬ ማሳለፍ ነው የሚገባሽ። ከመጀመሪያ ጀምረሽ እንደዛ አሳድጊያት። ከሄደችብሽ በኋላ ያዙን ልቀቁኝ እንቶ ፈንቶ አይነት ወሬ ውስጥ አትግቡ። እዚህ እናቶች አባቶች አላችሁ። ልጅ ደግሞ የእናት ብቻ አይደለችም የአባትም ነው። አባትም ግዴታውን ሊወጣ ይገባል። 9 ወር ስላረገሽ የአንቺ ልጅ ብቻ ሊሆን አይችልም። ምን አይነት ሰዎች ናችሁ? ስትነጋገሩ ልጁንና ልጅቷን ብቻ አታስቡ። ቤታችሁ ገብታችሁ የቤታችሁን ነገር አስቡ። ቅድም ሀዩ ጠየቃችሁ እኮ በራሳችሁ ቢሆን ይላችኋል። እናንተ ልጅቷ ላይ ነው ያላችሁት። ምን አይነት ጭንቅላት ነው ራሱ ያላችሁ? ወደ ራሳችሁ ግቡ። ልጄ ምንድን ነው የምትሆነው እንዴ? የሚታየ ነ ፍቅር እስቲ ምን ተረዳሽ? አሁን የችን 2 ቀን እየሰማሻቸው ነው። ምንድን ነው የምትይው? እስቲ ለቤተሰብም ለአባትም ለእናትም ከዛ ለልጅ ምን ትያለሽ? እስቲ ልጄ እስቲ ንገሪያቸው። ማይ ጉድነስ። ሀይ ሰላም ነው የሚታየ እኔ ፍቅር እንዴት ነሽ? ማላብ ሰላም ነው መግቢ አለው። እኔ ቆንጆ ለመድሽ? አዎ ለመድኩኝ። ለመድሽ? አዎ ጎበዝ። እኔ ማር እስቲ ስጪበት በዚህ እንትን እኔ ጎበዝ። እናትና አባት ለአንቺ መጥፎ ያስባሉ? እስቲ አትጫነታው። ራሷ ታውራ ራሷን አስናግራለች። ሰምቻታለሁ። ትናንት ኦልሬዲ ብያለሁኝ አባቴ ገብቶ፣ ግን ከእንደገና ማለት ካለብኝ ምንድነው ማስተላለፍ የምፈልገው እናትና አባት የሚቀጣበት ወይ ሁሌም ትክክል ነው። ምክንያቱም እናትና አባት ልጁን የሚያይበት ወይ አሰ ፍሬንድ አይደለም፣ አንተ አይደለም፣ ልክ እንደ አክስት እንዳጎት አይደለም። እናትና አባት ልጁን የሚያየው እንደ ልጅ ነው። ስለዚህ ኤቭሪቲንግ የሚያስበው ለልጁ ጥሩ ነው ብሎ የሚያስበውን ነው። ሶ እኔ የማይታየኝ ነገር ለአባቴና ለእናቴ ታይቷቸው ሲቀጡኝ አዳት ታይም እኮ ላይገባኝ ይችላል። እኔም ግን እነሱ ኦልዌይስ ጥሩ አስበው ነው የሚቀጡት። ቅጣቱ ትክክል ነው። በምንም ወይ ቢቀጡ ነው እኔ የምለው። ላይክ ቢያወሩ ኢትስ ሞር ላይክ ኮሚኒኬት ቢያደርጉ ኢትስ ሞር ቤተር። ግን ቅጣት ነው። የሚያመጣው ኮንሲኩዌንስ ደግሞ ጥሩ ነው ብዬ ነው የማስበው። ላይክ ስለተቀጡ ምንም